የዛሬን ያድርገውና በመካከለኛው ምስራቅ የፖለቲካ አውድማ የአንድ ሰው ቃል ብቻ ጦርነት ሊያስነሳ ወይንም ሰላም ሊያወርድ ይችል ነበር። እሳቸው ከመጋረጃ ጀርባ ሆነው በሚሊዮኖች የሚቆጠሩ ሰዎችን ሕይወትና የቀጠናውን ዕጣ ፈንታ ይወስኑ ዘንድ የሚቻላቸው ነበር። በቀጠናው ከሚንቀለቀለው የእሳትና የደም ማዕበል ጀርባ የእሳቸው ድምፅ አልባ ጸጥታ የዓለምን የልብ ትርታ ይቆጣጠር፣ ድምፃቸውም ዓለምን ያሸብር ነበር። እኚህ ሰው ከሀገራቸው ድንበር ሳይወጡ 10 ዓመታትን አስቆጥረዋል። ሆኖም ጥላቸው ከቴሄራን ተነስቶ እስከ ቤሩት፣ ከደማስቆ እስከ ሰነዓ ድረስ ይረዝም ነበር። በዓለማችን ሀያላን መንግስታት መሪዎች ይመጣሉ ይሄዳሉ፣ ፕሬዝዳንቶችም ይፈራረቃሉ። እሳቸው ግን እንደ ጽኑ ዓለት በስፍራቸው ጸንተው ቆመው ለዓመታት መርተዋል። ይህ ታሪክ በአንድ እጃቸው የሃይማኖት መቁጠሪያ በሌላኛው ደግሞ በመቶ ሺዎች የሚቆጠሩ ታማኝ ወታደሮችንና ዘመናዊ ሚሳኤሎችን ይዘው የሀገራቸውን ማንነት በራሳቸው ቀለም የጻፉት የቀድሞ የኢራን የበላይ ጠባቂና መሪ የአያቶላ አሊ ኻሜኒ የህይወት ዘመን ትረካ ነው። ቴሄራን ዛሬ ከ3 አስርተ ዓመታት ለሚልቁ ጊዜያት ያህል የእሳቸው ቃል እንደ ሕግ፣ የእሳቸው እይታ እንደ መመሪያ ሆኖ የቆዩትን የአያቶላ አሊ ሁሴን ኻሜኒን ህልፈት ተረድታ ድብልቅልቅ ባለ ስሜት ውስጥ ትገኛለች። ለደጋፊዎቻቸው ናኢበ ኢማም ወይንም የኢማሙ ወኪል፣ ለተቃዋሚዎቻቸው ደግሞ የማይበገሩ የአምባገነን ምሰሶ ነበሩ እየተባሉ የሚተቹት የቀድሞ የበላይ መሪ ህልፈታቸው ለወዳጆቻቸው እንባ፣ ለነቃፊዎቻቸው ደግሞ ፈንጠዝያ ይዞ ከተማዋን አወዛግቧታል። ይክፋም ይልማም ግን ዛሬ የእኛ ሰው ታላቅ ጥላ አልፏል። የእሳቸው ህይወት ማብቃት የአንድ መሪ መለየት ብቻ ሳይሆን የመካከለኛው ምስራቅን የፖለቲካ ካርታ የለወጠ ታላቅ ክስተት ሆኗል። ይሁንና እኚህ ሰው ማን ነበሩ? ከትህትናቸው ካባ ጀርባ የነበረው የብረት መሰል ጽናት እስከምን የመነጨ ነው? ከተራ የሃይማኖት ተማሪነት ተነስተው ከሻህ አስፈሪ የስለላ እስር ቤቶች አምልጠው ከግድያ ቦምብ ጥቃትም ተርፈው በዘመናችን ከነበሩ እጅግ ተጽዕኖ ፈጣሪ፣ አከራካሪና የማይደፈሩ የዓለማችን ሀያላን ሰዎች ተርታ ለመሰለፍ የቻሉትስ እንዴት ነው የሚለውን ጥያቄ ዛሬ እንመልሳለን። ውድ የሀገሬ ልጆች፣ ዛሬ በቆይታችን ከወትሮ ለየት ባለ ዝግጅት የእኚህን ታላቅ ሰው ህይወት ከውልደት እስከ እድገት እንዲሁም ከህይወት ውጣ ውረድ እስከ ስልጣን ማማና እስከ መጨረሻቸው ትንፋሻቸው ድረስ በህይወት መስመር ያለፉበትን እንዳስሳለን። እኚህ ሰው ተራ ሰው አልነበሩም። የእሳቸው ታሪክ የኢራን ታሪክ ነው። በህይወት ማህደራቸው ሃይማኖትን፣ ስልጣንን እንዲሁም አብዮትን ነክተዋል። እኚህን ታላቅ ሰው ታውቋቸው ዘንድ ምኞታችን ነውና እስካሁን ቤተሰብ ካልሆናችሁን ቻናላችንን ሰብስክራይብ እያደረጋችሁ በከንቱ የማናባክንባችሁን ጥቂት ደቂቃችሁን ብቻ አውሳችሁን ወደ እኚህ ታላቅ ሰው የህይወት ታሪክ ቅኝት እንግባ። የታሪክ ጉዟችን የሚጀምረው እንደ አውሮፓውያን አቆጣጠር ሚያዝያ 19 ቀን 1939 ዓመተ ምህረት ላይ ነው። በምስራቃዊ ኢራን በምትገኘውና በሺያ ሙስሊሞች ዘንድ በተቀደሰችው የመሻድ ከተማ ውስጥ እኚህ ታላቅ ሰው ተወለዱ። አሊ ሁሴይኒ ኻሜኒ የተወለዱት ከድህነት ጋር በምትታገል ነገር ግን በመንፈሳዊና በእውቀት ማዕረግ እጅግ በከበረች ቤተሰብ ውስጥ ነበር። አባታቸው አያቶላ ሰይድ ጃቫድ ኻሜኒም ጥልቅ ሃይማኖተኛና የተከበሩ የሺያ ምሁር ነበሩ። ወጣቱ አሊ ያደጉት በአንዲት ጠባብና በጨለማ ክፍል ውስጥ ቢሆንም አእምሯቸው ግን በእስላማዊ ፍልስፍና፣ በፋርስ ስነ ጽሑፍና በጥልቅ መንፈሳዊ አስተምሮች የዳበረ ነበር። ይህ በመሻድ ከተማ የነበረው ሃይማኖታዊና ማህበራዊ ድባብ የወደፊቱን መሪ ማንነት በመቅረጽ ረገድ ትልቁንና የማይፋቀውን መሰረት ጣለ። ኻሜኒም ዓለምን በምዕራባውያን መነጽር ሳይሆን በቁርአንና በሺያ እስልምና ጥልቅ ትርጓሜ ውስጥ እንዲያዩት አደረጋቸው። ኋላም ኻሜኒ የአባታቸውን ፈለግ በመከተል ወደ ሃይማኖታዊ ትምህርት ዘው ብለው ገቡ። በመሻድ ቆይታቸውን መሰረታዊ የእስልምና ትምህርቶችን ከቀሰሙ በኋላ በ1950ዎቹ አጋማሽ አሊ ወደ ቁም ከተማ አቀኑ። የቁም ከተማ የሃይማኖት ዕውቀት ብቻ ሳይሆን የፖለቲካ ቁጣ የሚንቀለቀልባት ከተማ ነበረች። በዛም የአስተማሪዎቻቸው አስተማሪ ከሆኑት ከታላቁ አያቶላ ኻሜኒ ጋር ተገናኙ። በወቅቱም ኻሜኒ ለኻሜኒ መምህር ብቻ ሳይሆኑ የፖለቲካ አባታቸው፣ የትግል አራያቸውና የነፍስ አባታቸውም ጭምር ሆኑላቸው። በቁም ከተማ ቆይታቸውም ኻሜኒ ሃይማኖት በጸሎት ቤት ብቻ የሚወሰን ሳይሆን የመንግስት አስተዳደርና የፖለቲካ የጀርባ አጥንት መሆን አለበት የሚለውን የኻሜኒን ጽንሰ ሐሳብ በአጥንታቸው አሰረጹት። በ1960ዎቹና 70ዎቹ ኢራን በአሜሪካ በሚደገፉት በሻድ መሐመድ ሬዛ ፓህላቪ የብረት መዳፍ ስር ነበረች። ሻሁ ሀገሪቱን በግድ ወደ ምዕራባዊ ስልጣኔ ለመቀየር ሲሞክሩ
ሐሚኒ ደግሞ ይህንን ጸረ እስልምና አካሄድ ለማክሸፍ በግንባር ቀደምትነት ተሰለፉ። በድብቅ መንፈሳዊ ትምህርቶችን ይሰጣሉ፣ ወጣቱን ያደራጃሉ፣ በአብዮታዊ ግጥሞቻቸው የህዝቡን ስሜት ያነሳሳሉ፣ እንዲሁም በታገዱ በራሪ ወረቀቶችና በቁጣ ስብከቶች የሻህን ዙፋን ያናውጡት ጀመር። ይህ ደፋር ተግባራቸውም ከባድ ዋጋ አስከፍሏቸዋል። ሐሚኒ በሻህ አስፈሪ የስለላ ድርጅት በሆነው ሳቫክ 6 ጊዜ ታስረዋል። በጨለማ ክፍል ውስጥ ተቆልፎባቸው አሰቃቂ ድብደባም ደርሶባቸዋል። እንዲሁም ወደ ሩቅና በረሃማ የሀገሪቱ ክፍሎችም ተሰደዋል። ነገር ግን እነዚህ መከራዎች የሐሚኒን ብረት ለበስ ጽናት ይበልጥ አጠናከሩት እንጂ ከዓላማቸው ንቅንቅ አላደረጋቸውም ነበር። ቆይቶም እንደ አውሮፓውያን አቆጣጠር በ1979 የኢራን ህዝብ የተከማቸ ብሶት እንደ እሳተ ገሞራ ፈነዳ። በመላው ሀገሪቱ የተነሳው አብዮታዊ ማዕበል የ2500 ዓመታት ዕድሜ ያለውን የፋርስ ዘውድ አገዛዝ ከስሩ ነቅሎ ጣለው። አያቶላ ሆሚኒም ከስደት በድል አድራጊነት ሲመለሱ ሐሚኒ በቴህራን ጎዳናዎች ላይ አቀባበል ከሚያደርጉላቸው ታማኝ አጋሮቻቸው ግንባር ቀደሙ ነበሩ። በለውጡ ምክንያት አዲሲቷ እስላማዊት ሪፐብሊክ ስትወለድ ሐሚኒ የቴህራን የጁማ ጸሎት መሪና የመከላከያ ሚኒስትር ደኤታ በመሆን አዲሱን ስርዓት ከውስጥና ከውጭ ጠላቶች በመጠበቁ ተግባር ላይ ቁልፍ ሚና ተጫወቱ። ነገሮች በዚሁ ቀጥለው እንደ አውሮፓውያን አቆጣጠር በ1981 ዓመተ ምህረት ኢራን በሁለት ግንባር እሳት ውስጥ ገብታ ነበር። በአንድ በኩል ከሳዳም ሁሴን የኢራቅ ጦር ጋር አውዳሚ ጦርነት፣ በሌላ በኩል ደግሞ የውስጥ ፖለቲካ ግድያዎች ተፋፍመውባት ነበር። በሰኔ 27 ቀን 1981 ላይም አሊ ሐሚኒ በቴህራን አቡዛር መስጊድ ላይ ንግግር እያደረጉ ሳሉ አጠገባቸው በነበረ ድምፅ መቅረጫ ውስጥ የተደበቀ ቦምብ በድንገት ፈነዳ። ሐሚኒም በደም ተዘፍቀው ወደ ሆስፒታል ተወሰዱ። ከሞት አፋፍ ለጥቂት የተረፉ ቢሆንም ቀኝ እጃቸው ግን ከፍንዳታው በኋላ አልንቀሳቀስ አለ። ይህ ክስተትም በኢራን ሕዝብ ዘንድ ሕያው ሰማዕት የሚል ታላቅ መንፈሳዊ ክብርም አጎናጸፋቸው። ከወራት በኋላም በከፍተኛ የሕዝብ ድጋፍ የኢራን ፕሬዝዳንት ሆነው ተመረጡ። በ8 ዓመታት የፕሬዝዳንትነት ዘመናቸውም ሀገሪቱ በከባድ የጦርነት ቀውስ ውስጥ እያለች መንግስትን በማረጋጋት ታላቅ የፖለቲካ ብቃታቸውን አረጋገጡ። ኋላም እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት ታላቁ መሪ አያቶላ ሆሚኒ አረፉ። መላዋ ኢራንም በሐዘንና በድንጋጤ ተዋጠች። በህልፈታቸውም እኚህን ግዙፍ መሪ የሚተካ ማን ነው የሚለው ጥያቄ በፖለቲከኞች ዘንድ ከፍተኛ ውጥረት እንዲፈጠር አደረገ። በወቅቱ አያቶላ አሊ ሐሚኒ ከፍተኛ ማዕረግ ያላቸው የሃይማኖት አባትም አልነበሩም። ሆኖም ተደማጭነት በነበራቸው አሊ አክበር ሃሼሚ ራፍሳንጃኒ ድጋፍ የኤክስፐርቶች ምክር ቤት ህገ መንግስቱን በማሻሻል ሐሚኒን የኢራን ሁለተኛው ጠቅላይ መሪ ወይንም ሱፕሪም ሊደር አድርጎ ሰየማቸው። ይህ ያልተጠበቀ ሹመት የኢራንን የፖለቲካ ታሪክ አቅጣጫ ለዘላለም የቀየረ ታሪካዊ ምዕራፍ ነበር። አያቶላ አሊ ሐሚኒም ወደ ስልጣን ሲመጡ ለጊዜው ነው የተሾሙት፣ ቶሎ ይወርዳሉ ያሏቸውን ተቺዎቻቸውን በማስገረም ስልጣናቸውን እጅግ በተዋጣለትና በማያወላውል ስልት አጠናከሩ። እሳቸው በኢራን ልዩ የፖለቲካ መዋቅር ውስጥ የመጨረሻው ወሳኝ ኃይል ነበሩ። በስልጣናቸውም የጦር ኃይሎች ጠቅላይ አዛዥ ነበሩ። በተለይም ከኢራን ጦር ይልቅ እጅግ ኃያል የሆነው የእስላማዊ አብዮታዊ ዘብ በቀጥታ ተጠሪነቱና ታዛዥነቱ ለሳቸው ነበር። የዳኝነት ስርዓቱን፣ የመገናኛ ብዙሃኑንና ማን ፕሬዝዳንት ሆኖ መወዳደር እንዳለበት የሚወስነውን የጥበቃ ምክር ቤት ወይንም ጋርዲያን ካውንስል አባላትም የሚሾሙት እሳቸው ነበሩ። በዚህ ስልታዊ አወቃቀር ሐሚኒ ያለምንም ተቀናቃኝ የሀገሪቱን የፖለቲካ መዘውር በእጃቸው አስገቡ። ሐሚኒም በሀገር ውስጥ ጉዳዮች ጥብቅ ወግ አጥባቂ ወይንም ኮንዘርቫቲቭ መስመርን ይከተሉ ነበር። እሳቸው ታላቅ የፖሊሲ ሊቅም ነበሩ። ምዕራባውያን በጣሉት ከባድ የኢኮኖሚ ማዕቀብ ምክንያት ሬዚስታንስ ኢኮኖሚ የሚል ፖሊሲ ነድፈውም ሀገሪቱ በራሷ አቅም እንድትቆም የሚያደርግ ስልት አበጅተው ነበር። ይሁን እንጂ እኚህ አዛውንት መሪ የሚገዙት እጅግ በጣም ወጣት የሆነና ከዓለም ጋር መገናኘት የሚፈልግ ሕዝብን ነበርና ይህ የእይታ ልዩነት በሀገሪቱ ውስጥ ለተደጋጋሚ የባህልና የፖለቲካ ውጥረቶች መነሻ ሆኖባቸው ቆየ። የሐሚኒ የውጭ ጉዳይ ፖሊሲም በጠላት ተከበናል በሚል ስነ ልቦና ላይ የተመሰረተ ነበር። መሪው አሜሪካን ታላቋ ሰይጣን ብለው የሚጠሯትና ለእስራኤል ሕልውናም ፈጽሞ እውቅና ያልሰጡ ነበሩ። ይህን አቋማቸውን ለማስፈጸምም የተቃውሞ ዘንግ ወይንም አክሴስ ኦፍ ሬዚስታንስ የተሰኘውን አስፈሪ አውታር ገነቡ። በሟቹ ጀነራል ቃሲም ሱሌማኒ አርክቴክትነት በሊባኖስ ሄዝቦላህን፣ በፍልስጤም ሐማስን፣ በየመን ሁቲዎችንና በኢራቅ የተለያዩ ሚሊሻዎችን በማስታጠቅ ኢራን በቀጠናው ላይ ያላትን ወታደራዊ የበላይነት አረጋገጡ። የኢራን የኒኩሌር ፕሮግራምም የዚሁ ሉዓላዊነትን የማስከበር ፍልስፍናቸው አካል በመሆኑ ከዓለም አቀፉ ማህበረሰብ ጋር ላለው ማብቂያ የለሽ ፍጥጫ ዋነኛ ምክንያት ሆኗቸው ነበር።
የኻሜኒም የ35 ዓመታት የሥልጣን ዘመን በሰላም የተሞላ አልነበረም። እንደ አውሮፓውያን አቆጣጠር በ2009 የተካሄደውን ምርጫ ተከትሎ የተቀሰቀሰው የአረንጓዴ ንቅናቄ፣ በ2019 የነዳጅ ዋጋን ተከትሎ የተነሳው አመጽ፣ እንዲሁም በ2022 የማሳ አሚኒን ሞት ተከትሎ በመላው ሀገሪቱ የተነሳው ሴት ሕይወት ነጻነት የተሰኘው ህዝባዊ ማዕበል የአገዛዛቸውን መሠረት አናግቶት አልፏል። ዓለም አቀፍ የሰብአዊ መብት ተሟጋቾችና የሀገር ውስጥ ተቺዎች እሳቸውን የህዝብን ዲሞክራሲ ጥያቄ በኃይል የሚያፍኑና ተቃዋሚዎቻቸውን ያለ ርኅራኄ የሚቀጡ አምባገነን መሪ አድርገው ይገልጿቸዋል። በሌላ በኩል ደጋፊዎቻቸው ኢራንን ከውጭ ወራሪዎችና ከምዕራባውያን ቀኝ ግዛት ሴራ ጠብቀው ያቆዩ ጥበበኛ መሪ ናቸው ብለው በጽኑ ያምኑ ነበር። ከፖለቲካው አውሎ ነፋስ ጀርባ ቀላል የሚባል የኑሮ ዘይቤን ይከተሉ የነበሩት አሊ ኻሜኒ የፋርስ ስነ ጽሑፍን በከፍተኛ ደረጃ የሚያደንቁና ራሳቸውም የተዋጣላቸው ግጥም ጸሐፊ ነበሩ። ከ50 ዓመታት በፊት በሻህ እስር ቤት ውስጥ ይገረፉ የነበሩት ወጣት አብዮተኛ ዛሬ በሚሊዮኖች ለሚቆጠሩ ሰዎች የአምላክ እንደራሴና ፈጽሞ የማይሳሳቱ መሪ ሆነው ይታዩ የነበሩት መሪ የመካከለኛው ምስራቅን የጂኦፖለቲካ ካርታ በራሳቸው ፍላጎት ልክ ከቀረጹ ጥቂት የታሪክ ሰዎች ውስጥ አንዱ የነበሩት ታላቅ ሰው ለዘመናት ከምዕራባውያኑ ጋር በገቡበት ጦርነት በመጨረሻም ተረተው ከቀናት በፊት እንደ አውሮፓውያን አቆጣጠር በፌብሩዋሪ 28 ቀን 2026 ዓ.ም ኢራንን ዳግም ለያዙባት ለ36 ዓመታት በስልጣን የከበሩበትን በትረ መንግስታቸውን ትተው ከአሜሪካና እስራኤል በተቃጣባቸው ጥምር የሚሳኤል ጥቃት ወደማይቀረው ሞት ሄደዋል። ህልፈታቸውም ለወዳጆቻቸው አጥንት ድረስ የዘለቀ ሐዘንን፣ ለጠላቶቻቸው ደግሞ ጮቤ ያስረገጠ ደስታን አላብሶ ድብልቅልቅ ያለ ስሜትን በመላው ዓለም አጥልቶ እየሰነበተ ይገኛል። ኢራንም ዛሬ ማቅለብሳ ብሔራዊ ሐዘኗን አውጃለች። ዛሬ አያቶላ አሊ ኻሜኒ በታሪክ መዝገብ ውስጥ ገብተዋል። ከእርሳቸው በኋላ የምትመጣው ኢራን ወዴት ታመራ ይሆን? በኢራን ሰማይ ስር በስልጣን ጥመኞች መካከል የሚደረግ ፍልሚያ ይደራል ወይንስ ሀገሪቱ አዲስ የዲሞክራሲ ንጋትን ትሸለማለች? ኻሜኒ የገነቡት ያ ግዙፍ የርዕዮተ ዓለም ግንባቸውስ አብሯቸው ይፈርስ ሲሆን ወይንስ በሌላ መሪ ይታደሳል የሚሉት ጥያቄዎች ጊዜ የሚመልሳቸው እንቆቅልሾች ናቸው። ወደድንም ጠላንም ግን አንድ እውነት አለ። ታሪክ አያቶላ አሊ ኻሜኒን የሚመዝነው በገነቡት ድልድይ ሳይሆን በፈጠሩት ጥልቅ ጥላ ነው። ኢራን አሁን ታላቅ የዝምታ ምዕራፍ ላይ ነች። ዕድሜ ሰጥቶን ጥቂት ከታገስንም ከዝምታው በኋላ የሚመጣው ማዕበል ይሁን አሊያም ደግሞ ሰላም አብረን እንታዘባለን። ውድ የሀገሬ ልጆች በምድራችን ሰላም እንዲሰፍን እየተመኘን የዛሬን እዚህ ላይ እናብቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።